ማለት ሞታለች ብለሽኛ ነበር አንቺ ቆይ እሷ አይደለችም ይሄ ባለቤቴ ነው እኮ ንገረኝ ምን ረምታውሪ ባለቤቴ ነው እንዴ ምንድነው ቆይ አንተስ ምንድነህ እንደዚህ አላጋቸው ከኔ መጣው ሞተች ተብላ ነበር ምንድነው ቆይ እየተካሄደ ያለው እቴ ደህና ነሽ ሞታለች አልነበር እንዴ ያልሽኝ አንቺ ሞታለች እኔ ዛሬ ከየት እንዳመጣት አላቅም እሱ ነው ምን ማለት ነው ከየት እንዳመጣት እሱ ነው ያመጣት ዛሬ የሷ ፍቅረኛ ነው አንቺ ጋር አንተ ማን ነው ከሱ ጋር ጠፋሁን አላቅም ከሷ ወደ አንቺ አካውንት ብር እንደሚላክ ዛሬ ደርሶ ማዋሸት ምንድነው አንተ እኔና እሷን ልታጣላ ነው እንዴ መጣከው ቆይ ራስሽ እኮ ነሽ እንደሞት ኳስመስይ አንቺ እኮ ነኝ እኔ ነፍሰ ጡር ነኝ ማረፍ አለብኝ ወንጀለኛ እኮ ነሽ በህይወት ያለን ሰው ሞቷል ብለሽ እንደሞተች ነግረሽ ቤተሰብ አዘን ተቀምጦ ሁሉ 4 አመት ሙሉ እኔ እኮ እንደሌለች በቃ እንደሞተች አድርጌ ነው ቆጠርኩት ምን ማለት ነው ሲጀመር አንዴ ሞታ አልቀበርናትም አብረና ለክሶ ቁጭ አላለም እኔም እንደሞተች ነው ማውቀው እኮ የምን ባል ነው የምን ፍቅር አብረው ጠፍተው የኔና አንተ ትዳራው ሊበዛብጡ ነው ምን ማለት አለሽ ያልሽኝ ልጅ እቹት መታለች እኔ ሞታለች እኔ ማላቅም ከየት እንደመጣች አላቅም ከተቀበረች ከየት መጣች እሱን ጠይቀው እኔ አላቅም ማለት እኔ ባለቤት እስከዛሬ ምን ስትይ ነበር ልቀቀኝ ምን ማለት ነው ምን አደረኩኝ 4 አመት ሙሉ ምንም ትዝም አይደልሽም ማለት ነው ያን ሁሉ ገንዘብ ስልክላል ነበር ለማን ለኔ ስልክልኝ ነበር ከኔ ጋር ታወሪ ነበር እና እህትሽ ድራማ ሰራችን እኔ ከኔ ጋር ምን ያገናኛል ከእህትሽ ጋር እህቷ ናት አይደል እንት ማለት አንተ አሁን ስለ እህቷ ማንነት ታውቅ ነበር ማለት ነው እዛ ላይ ሞታለች የተባለችው ልጅ አሁን ያው እንደምትሆን የሌላ ሰው ቀብር ነው የሄድኩት ማለት እኮ ኧረ ውሃ አምጡ ግን በጣም ያበዛሽ አይመስልሽም ቆይ ወይዘሮ ትግስት ምንድነው ያበዛውት በቃ ውጡልኝ እኔ እንደነገርኩሽ ነው አጣርተናል ነው አይደለ ከሷ ወደ አንቺ አካውንት ብር እንደሚላክ እሷም ደግሞ ታውሩ የነበረውን ቴሌግራም ላይ በኢሞ በተለያዩ እንደምታውሩ አሳይታኝ ነበር ገብቶሻል አይደለ ዛሬ ደርሶ መዋሸት ለምን አስፈለገ በቃ ሽውጣልና ዛሬ ደርሶ መዋሸት ለምን አስፈለገ ምንድነው አንተ እኔና እሷን ልታጣላ ነው እንዴ መጣከው ቆይ ምንድነው የምትለን ልታጋጨን ነው እህትማማቾች መሀል ገብተህ እንደዚህ እንትምትለው በቃ እኔና እሷ ሰላም ነን እኔና እሷ እንዋደዳለን እንላለን እንውጣለን አንተ በቃ እኔና እሷ እንግባባለን ችግር የለም አውርተን መግባባት እንችላለን እንውጣለን ለምን ይሁዱ ነገር አንቺ ደግሞ እዛ አክስቴ ጋር ትቀመጫለሽ እስከዛ ነገሮች እስኪስተካከሉ በቃ ምንድነው የሚስተካከለው አይምራስ ልክ ስላልሆነ ለምን አትፈልጊኝ ማለት እኔን ካልፈልሽ በቃ ተይው ችግር የለም አንቺ ጋር ያለውን ገንዘብ ቆይ ተሻላፈቀችሽም እንዴ ማለት የምን ገንዘብ ሰጠሽኝ የምን ገንዘብ ሰጠሽኝ ሳምንት ሙሉ አንቺን ስፈልግ በቃ ብዙ ቦታ እኔ ምንም ገንዘብ የለኝም እኔ ይሄው ምንም ነገር ስለከነበራችሁ ገንዘብ የሚባል የለኝም እኔ አሁን እህትሽ ይሄን ያህል አመት ለፍታ የሰራችውን ወደ አንቺ እንዲ በአብት ስትኖሪበት እሷ ግን በደሳሳ ቤት ውስጥ ነው ያለችው አንተ ምንድነው የምትለን ምን እኔና እሷ ሲጀመር ታጣላን ነው እህቴ መሀል ልገባ ነው በቃ ውጣልን በቃ አንተን አንፈልግም አንቺ ማክስትሽ ጋር ሂጂና ተነሸራፊ አይምሮ ሰላም ካልሆነ እኔ ብቻዬን ልሁን በቃ ለምን እሺ ቆይ ምን አርግሽ ነው አይሰማችሁም እንዴ ነፍሰ ጡር ነኝ ማረፍ አለብኝ በቃ ሂዱልኝ ቆይ እሺ ምን አርግሽ ነው ለምን እንደዚህ የምትሆኝ ቆይ ምን በድዬሽ ነው ቆይ እሺ ለምን እንደዚህ ቅድም ስትነግሪኝ እህትሽ አንድ ብቻ አንድ እህት ያለሽ እህትሽ እንደጠፋችብሽ ብዙ ነገር እንደምትወጃት ነው አይደል የነገርሽኝ ነበር እሷም ላንቺ ብለው ምንድነው ትንሽ አይምሮ ልክ ስላልሆነ አንቺ ቆይ የናፍቆት ስሜቱን ለምንም የለብሽም በዚህ መንገድ ነው እሷ እንደዚህ የምታረጊው እኔ ልክ ሊሆንም አልሆንም ግን እህትሽ እኔ እንደዚህ ትኛለሽ እኔ እንደዚህ ነው የምትቀበይ እኔ እንደዚህ ነው የምትቀበይ እኔ ወድሻለሁ ግን አንተ ምንድነው የምታበጣብጣን ሂድልን በቃ አስረብሸን በቃ እሱ እኮ አንቺ እንዳገኘ እኔ አሁን ብቻዬን በቃ እኮ ስለረዳን ስለተገናኘን እናመሰግናለን ሂድልን በቃ አገናኘህና ይሄው ተገናኝተናል ከእቴ ጋር ሰላም ነን እኔና እሷ አውርተን እንፈታለን እና በቃ ችግር የለም ግን እኮ ይሄንን 4 አመት እዚህ ከነበረች ጀምሮ 3 አመት አረብ አገር በቆየችበት ጊዜ ምንም ከሷ ጋር እንዳልተገናኛችሁ ነው እየነገርሽኝ ያለሽው አይደለ እኔ አግኝቻት አላቅም ይሄው ዛሬ ያገኘኋት ተናፍቀናል ዛሬ ስለዚህ ነገር አለ የ4 አመት ናፍቆት ስላለብን በቃ እናውራበት ውጣልን የ4 አመት ናፍቆቴን ልወጣ አንተ ሂድልን ግን ቆይ በዚህ ልክ መዋሸት አይከብድም እንዴ እሷን ማውራት ከየት ነው ታዲያ ብር ወደ አንቺ አካውንት እየተላከ የነበረው እኔ አላቅም እኔ ምንም ብር አላቅም አጣርተናል ነግሬሻለሁ ገብቶሻል ሁሉንም ነገር አጣርተን ነው እኛ እዚህ ጋር ያለነው ዝም ብለን ባልታ ሰው ባለን ሳይሆን ጥናት አድርገን ነው እዚህ ጋር ያለነው ገብቶሻል አይደለ ስለዚህ ብዙ መዋሸት አይጠበቅብሽም ቅድም ሞታለች ብለሽ ዋሸሽኝ አይደለ እና እሱን እኮ ነግሬ ካለው ለሙታለች እንዳልኩ እኔ ለምን ተባብረን ለምን ምን አድርጌሽ ነው ታውቂያለሽ እኔን ሙታለች አልሽኝ ብድሩን ያኔ የነበረብንም ብድር ያለ መክፈል ሙታለች ተባብለና እንደዛ ላስደረግንም ማለት እንደዛ ብለን ነበርአ
እኔና አንቺ እኮ ብዙ ነገር አስበን ነበር ስንት ነገር አቅደና እንዴ ጠፋሹ ቆይ ተረጋጊና ተቀመጭ ቆይ ተረጋጊ ነገሮች ረስታውን ይመጣችሁ እኔን ጭራሽ ሞታለች ተረጋጊ ተቀመጭ እኔን ራስሽ እኮ ነሽ እንደሞት ኳስመስይልኝ ራስሽ እንደሞት ኳርጂ ተባበሪኛልሽ ለምን አስፈልገ ቆይ ለምን ምን አድርጌሽ ነው ቆይ አሁን በቃ ሂዱልኝ ሁለታችሁ ተቀመጭ ተረጋጊ ራስሽ እኮ ነሽ ማለት ራስሽ ያለችው ፍቅረኛዋ የት እንዳለ አላቅም ነው ያልሻለሽ ለምንድን ነው የማታውቂው እሷ ስትጠይቅሽ ደህና እንደሆነና በቃ እሷን እየጠበቀ እንዳለ አይደለም የምትነግራት እኔ ምንም ማውቀው ነገር የለም የት ነው ያለው ፍቅረኛው ደም እዛ ሌላ ቦታ ነው ያለው ምናምን ሲሉ ነበር የት ነው ያለው እኔ አላውቅም እኔ እንጃ ታውቂያለሽ ሁሉን ነገር ታውቂያለሽ እኔ ምንም ማውቀው ነገር የለም ዝም በይ እያንዳንዱ ማውሽታ አይጠበቅብሽም እሺ ቆይ ምን እኔ ቆይ ትዳሬ ልታፈርሱ ነው የመጣችሁት ትዳርሽ ለምንድን ነው የሚፈርሰው በቃ እኔ ከባለቤቴ ጋር ሰላም እየኖርኩ ነው አሁን ሲመጣ ሰው ሲያይ ደስ አይለውም ሰው ቤት ውስጥ እንዲኖር አይፈልግም እሱና ሰው ማየት አይፈልግም ለምንድን ነው የማይፈልገው በቃ ሰው አይወድም እሱ በተፈጥሮና ብትወጡልኝ አሪፍ ነው ሰው ማየት አይወድም እህቴንም ቢሆን ቀስ አድርጌ ነው ማግባባው እኔ ሰው እንዲያይ ሰው ማየት አይፈልግም ቤት ውስጥ በቃ ከኔ ውጪ ሚስቱን ብቻ ነው ማየት የሚፈልገው ስለዚህ ቤት ውስጥ ማንንም እንዳያይ ስለምፈልግ ውጡልኝ በቃ እናንተ ስለዚህ እሷ 3 አመት ሙሉ የለፋችበትን ገንዘብ የት ማረክሽ ላወቅሽ የምን ገንዘብ እኔ ምንም ገንዘብ አላቅም እሷም ቅድም ስትነግረኝ አሁን በቃ ውጡልኝ በቃ ነገር ሊረጋጋ እያንዳንዱ የላኩልሽ ገንዘብ ማለት ነው እኔ ምንም ገንዘብ አላቅም እያንዳንዱ ደረሰኝ ስልክ ላይ ያለ ማለት ምንድነው ምሮም ያንቺ ምሮም ነው አንተዚህ ምሰራለ ማለት ሞታለች ብለሽኛ ነበር አንቺ እንዴት ቆይ እሷ አይደለችም ይሄ ባለቤቴ ነው ንገረኝ ምሮም ተወሪ ባለቤቴ ነው እንዴ ምንድነው ቀይስ አንተስ ምንድነው እነዚህ አላጋቸው እንደመጣች ሞተች ተብላ ነበር ፊት እንደመጣች ምንድነው ቆይ እየተካሄደ ያለው እህቴ ደህና ነሽ ሞታለች አልነበር እንዳልሽኝ አንቺ ሞታለች እኔ ዛሬ ከየት እንዳመጣት አላቅም እሱ ነው ምን ማለት ነው ከየት እንዳመጣት እሱ ነው ያመጣት ዛሬ የሷ ፍቅረኛ ነው አንቺ ጋር ተባብሮ ከሱ ጋር ጠፍታ ይሁን አላቅም ብቻ ከሱ ጋር ጠፍታ ነበር ቆይ ምንድነው ነገሩ ቆይ አንተ ምንድነው ቆይ እሷ የድሮ ፍቅረኛ ግናታ ፍቅረኛ አይነች አሁን ሞታለች ተብሎ ነበር እኔ ማቀው ምንድነው ቆይ ተፈጠረ ያለው ምንድነው እኔ መሞቷን ነበር ማቀው እኔም ስንት አመት መሞቷን ነበር ማቀው ከሱ ጋር ዛሬ እንዴት እንደመጣች አላቅም ፍቅረኛዋ ምን ማለት ነው ከሱ ጋር ማለት ፍቅረኛዋ ነው መሰለኝ አንቺ አልነበርሽ ሞታለች እሺ እኮ እኔም እንደሞተች ነበር ማቀው እሱ ነው ተረጋጊና ተቀመጥ እስኪ ወንድሜ ምንድነው ቆይ ምንድነው እኛ የሚዲያ ሰዎች ነን የሚዲያ ሰዎች እና ምን ያገናኛል ከዚህ ጋር አዎ ስለዚህ እቺ እህታችን ተቸግራለች እኛ እንድናግዛት ጠየቀችን ገባ ፍቅረኛዋ ጠፍቶባታል አንተም በጣም እየፈለገች ነው እህቷ ጠፍታ ነው እስከዛሬ እንትን ማለት እስኪ ተቀመጥና ሞታለች ያልሽኝ አንቺ አይደል እኔ እንደሞተች ነበር ተቀመጥና እናውራ እሱ ነው ያመጣት ዛሬና ተቀመጥና እናውራ ነው እየተካሄደ ያለው ውጡ ስላችሁ አልሰማ ብላችሁ ሳይወድም ቆይ ምን ማለት ነው አለሽ ግን በህይወት አንቺ አለው ቆይ ምንድነው እየሆነ ያለው ለምንድነው ምንም አልገባኝም እኔ እኮ ቆይ ምንድነው ያልሽኝ ቆይ አንቺ ምንድነው እየተካሄደ ያለው እኔ እንደሞተች ዛሬ ከየት እንዳመጣት አላቅም እሱ ያው ፍቅረኛዋ ነው መሰለኝ አብሮ መጡ ጠፍተው ነው መሰለኝ ከሱ ቆይ ምን ማለት ነው ለማግኘት ባለቤቴ ነው በቃ ግን እሱ ምን ታገናኛል ጫረችም ስልክ ጠፍቶበታን የለም 4 አመት ሙሉ እኔ እኮ እንደሌለች በቃ እንደሞተች አድርጌ ነው ቆጠርኩት ምን ማለት ነው ሲጀመር አንዴ ሙታ አልቀበርናትም አብረና ለክሶ ቁጭ አላልን እኔም እንደሞተች ነው ማውቀው እኮ ግን እሱ ከየት እንዳመጣት አላቅም እና ከየት መጣች ከሱ ጋር ተባብራ ነው መሰለኝ ከየት መጣች ከተቀበረች ከየት ነው የመጣችው እህትሽ እኮ ናት ምንድነው እያልሽኝ ያለሽ ሞታለች ነበር ማውቀው ቆይ እስኪ ተረጋጉ ቆይ ማን ነው እንደዚህ ያለ እስኪ ቆይ ንገረኝ እስኪ አንተ እንዴት ነው ሲጀመር አንድ እህቷ ሞተች ብለህ ሌላ ከእህቷ ጋር አግብተህ ትዳር መስርተህ የምትኖረው አንተ ምን አይነት ባህል ነው ያየን ያለ ነው ማለት ከቆየ በኋላ እሷ እንደሞተች ስናቅ በቃ ሁለታችን ቆይ ከኔ ያገኛት አንተ ታቂ ነበር አይደለ ከእህትሽ ጋር እንደነበር አይ እንደማይወዳት ነበር ማውቀው ነው እንደማይወዳት ከኔ ያገኛት አንተ እንደማይወዳት ነው የምታውቂው ምንድነው የምታወሪው አንቺ ማለት እኔና እሱ ተዋደድን ተጋባን በቃ እሷ ከሞተች ስለሞተች በቃ ብቻዬን በነበርኩ ታቂ ነበር አይደለ ከእህትሽ ጋር ለምንድነው ያልሽኝ ለኔ እንደሞተች ነው እኔ ማውቀው እኔ ምንም ማውቀው ነገር የለም እንደሞተች እና የማን ሀዘን ቢን ይሰርሽኝ የማንን ቀብር ነው ይሰርሽኝ ታዲያ
የምን ባል ነው አብረው ጠፍተው የኔ እናንተን ትዳር አሁን ሊበጠብጡ ምን ማለት ነው? ሞታለች ያልሽው ልጅ እኮ ነው የመጣችው። ምን ማለት ነው? እኔም ቀብረናት አላብረን እኔ እናንተን ትዳር ሊያበላሽ እኔ እንደምወድቅ ስለሚያውቁ ትዳራችን እየነገርኩሽ እኮ ነው። የሰማሽኝ ነው? ሞታለች ያልሽኝ ልጅ እቹት መታለች። እኔ ሞታለች እኔ አላቅም ከየት እንደመጣች አላቅም። ከተቀበረች ከየት መጣች? እሱን ጠይቀው። እኔ አላቅም ማለት እኔ ያንተን ትዳር ምን ማለት ነው? ማሳደግ አለብን አይደለም? ዞር በይልኝ። እኔ እናንተ ልጃችንን ማለት ልጃችንን ማሳደግ አለብን ነው። ማመኔ ነው እንጂ እኔ ደግሞ ሞታለች ያልሽኝ ልጅ አሁን በህይወት ላይ ሙታ ነበር አይደል? በእውነት ሊያተኔ ሙታ ነበር እኮ እሱ። ምን ማለትሽ ነው? እኔ ምንም አውቀው ነገር እኔ ባለቤት እስከ ዛሬ ምን ስትይ ነበር? ልቀቀኝ። ምን ማለትሽ ነው? እኔ ምን አደረኩኝ? ውሻ ተረጋጋ። ሞታች ቀበርሻት እኮ ቀብረሻታል። ነገር የለም። ሁሉ ላይ ከሱ ጋር ጠፍታ ነበር። ተረጋጋ። ይዘልኝ ጠፋ። እኔ ዞር በይልኝ። ውጭ ቆይ አንቺ ውጭ። እህቷን አግብተህ ነው ያገኘን ግን እሷ ግን ለአንተ ብላ ያንተን ህይወት ለመቀየር ብላ እንደተሰደደች ነው እየነገረችን ያለችው። ምንድነው ነገር አለ? ስለኔ የምታውቀው ነገር አለ? አንተ ምንድን ነው የምታወራው? እሷ የነገረችኝን አውቃለሁ። እሷ የነገረችኝ ነው የምታውቀው? አዎ። ቆይ ምን አድርጌ ነው? ቆይ እኔ ያክል ጊዜ እኔ ላገኝ ብዙ ጊዜ ጣርኩ ሞከርኩ ላገኝ አልቻልኩም። ምንድነው የጣርሽው? እኔ የጣርኩት አንቺ እሺ የጣርሽው እንዴ? እኔ ብዙ ጊዜ እኮ ሞክሬያለሁ። ምን ማለትሽ ነው? 4 አመት እኮ 4 አመት እንደቀለ ነው የምትይው? በሷ በአንድ እህቴ ነበር ላገኝ ሞክሬ ነበር። ግን ሁሌ አንተ ብቻ ደህና እንደሆንክ ነው የምትነግረኝ። ስልክ እንደሌለ ከኔ ጋር አውርተሽ ታውቂያለሽ? እና በምን ላገኝሽ? ቆይ በምን ላገኝሽ ንገረኝ። እንዴ አድራሻ ሁሉ ጠፍቶብኛል። ስልክ ሙሉ ጠፍቷል። ቆይ እስኪ ቀይር ካላቅም ቆይ እስኪ የነበረውን ነገር አንተ ንገረን። እሷ ቅድም ስትነግረን ምን ነው የምነግርሽ? ለ3 አመት አንድ ላይ እንደቆያችሁ ቆይ ለ3 አመት አንድ ላይ እንደቆያችሁ ጥሩ ፍቅር እንዳሳለፋችሁ እሷ ግን ውጭ አረብ አገር መሄድ ስትፈልግ አንተ እንዳልፈቀድክላትና ከዛ ህይወታችሁን ለመቀየር ደግሞ እንደውሽንም በመጥፎ ነገር ነው የምታዩ ማለት ነው። እኔ እኮ ላንቺ ስል እኮ ነው ከዚህ የማይረባን ስራ እየሰራው አንቺን ለማስተዳደርና አብረን ለመኖር ስል ስንት ነገር ያወራነውን ነገር ረሰሽው ነው። እሱን አውቃለሁ በደንብ። ግን በቃ ቢያንስ እኔ አንተም በኔ እንደማስጨክን ስለማውቅ ይሄ ነገር አንተ ባትከፈል እና ይሄ ነገር አሁን አግባብ አለው ብለሽ ነው የምታስበው? አንቺ እኔ አውቃለሁ ጥፋተኛ ነኝ። ግን ለሁለታችን ህይወት ሰው 4 አመት ሙሉ ምንም ትዝም አይደለሽም ማለት ነው። ያን ሁሉ ገንዘብ ስልክልህ አልነበረ? ለማን? ለኔ ስልክልኝ ነበር? ከኔ ጋር ታወሪ ነበር? አንተ ገባለው ነው ቢያስለህት ይየላ ሲቀጥል ሰኔ ገንዘብ ምን ያደርግልኛል? ገንዘብ ፈልጊ ነው እኔ። ቆይ እስኪ ተረጋጉ። እስኪ ምን ያደርግልኛል? ተረጋጉ። እስኪ ቆይ ተረጋጉ። እኔ ገንዘብ ፍለጋ ነው አንቺን እንትን የምለው? እስኪ ወንድሜ ተረጋጋና እኔ ስማ። አታውቂኝም እስከዛሬ እኔን? ቆይ ተረጋጋና እኔ ስማ። ምን ነው የምረጋጋው? ቆይ ተረጋጊ እስኪ። ለሷ ስል እኮ ነው ያን የማይረባ ስራ የምሰራው አይደለ? አዎ ማለት ስንት ነገር እኮ አሁን እሷ የምታወራውና አንተ የምታወራው እኮ አሁን እዚህ ጋር እንዳደለ አይደለም። የምትለውን እየሰማ እንደ ሞተች እኮ ነው አይደል እየነገርከን ያለው? ሜዷ ምንም ያልመሰላ ሴትዮ እኮ ነች። ምንም ያላሳሰባት እኔ መኖሬን የማታውቅ ሴትዮ እኮ ነች። አሁን ጭራሽ ቆይ ሞታለች እያልክ ነበርና አንተ እንዴት ነው? ለምንድን ነው የማልለው? አውርታ አታውቅም እያልኩ ነው 4 አመት ሙሉ ከኔ ጋር። እሺ ቆይ እኔ ለምን ነው ማሰማኝ? 4 አመት ሙሉ አንቺ ከኔ ጋር አውርተሻል ስታፊ? እሺ በምን ላገኝ? እህቴ ሁሌ በቃ ልታገናኝ ስትሞክር እኔ አንዴ ስራ ላይ ትለኛለች፣ ስልኳ አይሰራም ትለኛለች። እሺ እኔ ስለሷ ምን አገባኝ? እሺ በምን ላገኝ? ስለሷ ነው አይመለከተኝም። እየሰማሽ ነው? መንገድ ነው ማገኝ የነበረው። ግን ይሄ እንዴት ነው አንተ ጋር? እንዴት? እስኪ ቆይ አንተ የምታውቀው ንገረኝ እስኪ። ሌላው ቢቀርሽ ቆይ እኔ እንዴት እህትሽ እንዴት አምነሻትስ? እሺ እስከዛሬ ይሄን ሁሉ አመት እንዴት ምንም ቢሆን ብሞትም ብኖርም ብበድልም ባልበድልም ጥለሽኝ እኮ አንቺ ነሽ። እኔ እንዴት ነው የምፈልገው? እስኪ ቆይ እህትሽን ስለማግባት እሱን ተይው። ቆይ ተረጋጋ እስኪ ወንድሜ። ጥለሽኝ እኮ አንቺ ነሽ። እስኪ የነበረውን ነገር ንገረኝ ለኔ። ምንድነው የተፈጠረው? ማለት እሷ አሁን ቅድም ስትነግረኝ የሆነ ደህና ህይወት እየመራችሁ እንደነበረ በፍቅር እየኖራችሁ እንደነበረ ነበር። በቃ ነበር። ምንም አይሰራም። በቃ የድሮ ነገር አልፏል በቃ። ምክንያቱም ተታው ሄዳለች፣ በትነዋለች በቃ ያንን። እንዴት ማለት? እስኪ እንዴ በደንብ ነው። አዎ በቃ እንደዛ ማሰብ ምንም ላደርግ አልችልም። በየቀኑ እኮ ነው አንተን ባለኛ እና ጥፋተኛውን እኔን እያደረግሽኝ ነው። እሱ ነው አንተ ጥፋተኛ ነው እያልኩ አይደለም። ግን እሺ አንተም በእኔ ቦታ ሆነህ ይኸው እስኪ እኔ በሰው ሀገር ነው የነበርኩት። በጣም እኔ ምን አቅልሻለሁ? እኔ እሱ ምን አውቃለሁ? ምንድን ነው የምታወራው? እስኪ ወንድሜ ተረጋጋና ማለት ነው። ስትሄድ እኔ ምንም አውቀው ነገር የለም እያልኩ ነው። 4 አመት ሙሉ ድምጿን በምንም ነገር ተገናኝቼ እኮ አላውቅም ከሷ ጋር። ምን ብዬ ማውራት? አዳምጠኝ እሺ። እንደገባሁኝ በቃ ተላንተ ነው ቀጣ ይደውል። ግን ስልክ አይሰራም። ስጠይቃት እሷን ስልኩ ጠፍቷል ተሰርቆበታል ይላል ማለት ነው። እና እህትሽ ድራማ ሰራችና እኔ ከኔ ጋር ምን ያገናኘዋል? ከእህትሽ ጋር እህቷ ናት አይደል? እንትን ማለት አንተ አሁን ስለ እህቷ ማንነት ታውቅ ነበር ማለት ነው?
ወንድም ትሰማኛለህ? ማወቅ የፈለከው ምንድነው? ማወቅ የፈለኩት ያለፈውን ነገር ነው እንፈልገው። ማወቅ የፈለኩት ነገር ነው። ስማኝ፣ ማወቅ የፈለኩት እኔ እኛ እንዲህ ችግር የደረሰባቸው ሰዎች ወደኛ ሲመጡ ያሉበትን ነገር አጣርተን የራሳችንን ምርመራ አድርገን ችግሩን ለመፍታት ጥረት እናደርጋለን። እቺ ምህታችን ደግሞ የሰማኝ ነው አይደለ? እቺ ምህታችን ህይወቷን፣ የፍቅረኛዋን፣ የቤተሰቧን፣ የእህቷን ህይወት ለመቀየር አረብ ሀገር ሄዳ እዛ ስትደርስ ግን ከእህቷ ውጭ ማንም እያገኘች አልነበረም። ወደዚህ ስትመጣ ደግሞ ለምን እኔን አሰማኝ? አዳምጠኝና አዳምጠኝ። አሁን ነገሮች ረፍዷል። ምንም ነገር የሚፈጠር ነገር ረፍዷል ማለት በቃ ረፍዷል ማለት ነው። አሁን እኮ እቺ ልጅ ማለት ሰማኛለህ፣ እህቷ ሞታለች ነው ያለችኝ አይደል? ለኔ እንደዛው አድርጌ 4 አመት ሙሉ እሱን ነው ሳስብ ነበር። ሰማኝ። አመንካት በቃ እንደዛ። እቺ ልጅ ግን እሱን ሳስብ ነው የኖርኩት ነው የምልህ። እኔ በቃ እንደሞተች አድርጌ ነው የማስበው። ምክንያቱም ፍቅረኛዬ ብትሆን ወይ የሆነ ነገር እንኳን አስቀምጣልኝ ትሄዳለች። ብትሄድ እንኳን 4 አመት ሙሉ እኔ እንደጠፋች አድርጌ መሞት እሱን እረዳለሁ ወንድሜ። ማለት የደረሰብህን ጉዳትና ህመም እረዳለሁ። እንዴት ግን ደግሞ እዚህ ጋር ስማኝ፣ እቺ እህታችን በጣም ጉዳት ላይ ነው ያለችው። 3 አመት ሙሉ ስማኝ፣ ቆይ አውቃለሁ፣ አንተን እረዳለሁ። እኔ ያለህበትን ነገር ስሜትህን እረዳዋለሁ። ግን እሷ ደግሞ ከዚህም በላይ 3 አመት የለፋችበትን ገንዘብ አታለች። በእህቷ በኩል ለእህቷ እየላከች። ይህንን አታውቅም አንተ አይደለ? ብር እየተላከ እንደነበር ታውቃለህ? ምንም ማውቀው ነገር የለም ብያለሁ። እስኪ ይሄ ቤት አሁን እስኪ በምን እንደተገዛ ነው አንተ የምታውቀው? ይሄ ቤት አንተ ኮንስትራክሽን ስራ ነው የምትሰራው። በኮንስትራክሽን ስራ ደግሞ የሚገዛ አይነት ቤት አይደለም። በጣም ውድ ቤት ነው። እስኪ በምን እንደተገዛ ነው አሁን ቅድም ሚስትህ ነግራናለች። ግን እስኪ አንተ በምን እንደተገዛ ነው የምታውቀው? በቃ በህቁብና ምንድነው ባስቀመጥኩት ብር ነው ምናምን እንደዛ ነው ያለችው ስትል ነው እንትን ሁሌ ነበር ያለውን ያንዳንዷ ደሞዜን እኮ ለሷ ነው የምልከው። አሁን እሷ ደግሞ እኛም ደግሞ የራሳችንን ጥረት ያደረግነው ምርመራም አድርገናል። እሷ ይሄንን 3 አመት ወደ እህቷ ብር እየላከች እንደነበረ አንተንም ብሩ ደግሞ ለአንተም እንደሚሰጥ ይሄንን ነው አሁን እዚህ ጋር መረዳት ያለብን። እህታችን ያለችበትን የመጣች መሰጠኝንም ይሄ ብጫቂ ብር የሚሷ ነው ማለት ነው። እንደዛ ነው ገባ። እናንተን ለማገናኘትም ደግሞ እስኪ እኔ አሁን በጣም ሊገባኝ አልቻለው። እስኪ ከሷም ጋር እንዴት አሁን ታውቃታለህ መቼም እሷም እንደነገረችኝ እህቷን ይዛ አንተ ጋር እንደምትመጣ ምናምን ነግራኛለችና እንዴት ነው እስኪ እስከዚህ ትዳር እስከ አሁን እስከ ልጅ ማርገዝ። ስለዚህ ሁለቱ ናቸው ድራማ የሰሩብኝ እኔ ላይ እኮ ማለት ነው አይደል? በማለት የተጎዳው ተኔኝ ማለት ነው። እኔ ጭራሽ አንተ ጋር እንዴት ነው ድራማ የምሰራው? 3 አመት አንድ ቀን ምን ማለት ነው? አልተራናቀም። ያ ሁሉ ጊዜ አንቺ ዝም በይልኝ፣ አታውሪኝ። ሰማሽኝ? ዝም በይልኝ። እንደሞት ሻርጌንም ቆጥረው ብዬሻለሁ አይደል? አሁን ከኔ ጋር ንግግር የለሽም። ቆይ አንቺም ተረጋጊ። ሁለት እህታማቶች እኔ ላይ ሲጫወቱ ነበር ማለት ነው። አንተ ላይ እኔ አንተ ላይ እጫወታለሁ። እንደሞተች የነገረችኝም እንደሌለች የነገረችኝ እህቷ ነች። ጭራሽ እሷም ይሄን ነገር እያወቀች ነው እንትን ስትል የነበረችው ከእህቷ ጋር። ቆይ ምንድነው? ስለዚህ በማለት ተጎዳሁት እኔ ነኝ። እኔ ምንድነው የማውቀው? እያወራሻት ከነበር ታውቂያለሽ ሁሉንም ነገር። እንዴ ምንድነው የማወራው? እኔ ተረጋጊ እስኪ ትግስት። አንተ ሁሌ ነው የምጠይቀው። ዝም በይልኝ በቃ። እስኪ አንተ ቆይ አሁን እኔ በጣም የሚያወዛግብ ነገር ነው። እስኪ አንተ የምታውቀውን ነገር ንገረኝ። ምንድነው የነበረው? ምንድነው የተፈጠረው? ትሰማኛለህ? ልንገርህ። ከእሷ ጋር ደስ የሚሉ ጊዜያቶች ነበሩኝ። እሺ ይሄ ነገር ከመፈጠሩ በፊት እና በቃ ኑሯችን ህይወታችን እንዲቀየር እንዲህ ላድርግ ትለኛለች። ልሂድ ወደ ውጪ እንዲህ ተሰድጄ እንዲሰርቼ ምን ብዬ ህይወታችንን እንቀይራለን የተሻለ ነገር እንትንላን ትለኛለች። እኔ ደግሞ የነገሮች ጉዳይ እንትን አይበልሽ፣ በጊዜያት ይቀየራል፣ ማይቀየር ነገር የለም። እዚሁ እንሆንና እየሰራን እንቀየርላታለሁ። እኔም እንደምታውቀው ኮንስትራክሽን ስራ እንደምታውቀው ነው፣ ብዙም እንትን የለውም። ማግኛትን ያው ለቤት ለሆድ ነገር ነው በቃ የምናመጣው፣ ምንም የለም። እሷ አይን ነገር አልወደደችውም ወይ እኔን ጠልታኝውን ስራውን ምሰራውን ስራ ወይ ጠልታ። እኔ የሚያስከብረኝ እኮ ስራው ነው አይደለ? ለሁለታችንም እንኳን አስቤ ነው። ዝም በይልኝ ላውራ። ዝም በይ። የሚያስከብረኝ ስራዬ ነው። ስራዬን ልስራበት። የምናገኘውን እየተደሰትን በፍቅር እንግዲህ እንኖራለን። ፍቅር ያኖራል እኮ አይደለ? እሷ ምን እንትን እንዳላት እኔ እንጃ ምን እንደጎደለባት ጠላት ተነስታ ሄደች። እኔ ምንም በማላውቀው አስቡ እንዴ ያለችኝ አጠገቤ እሷ አይደለች? እሷን ሳታሽ ምን ልሆን ይችላል? እጎዳለሁ እኮ ስንት ነገር ሆናለሁ፣ ብዙ ነገር ነው የምሆነው። እንዳጋጣሚ አጠገቡ ያለችው እንግዲህ እህቷ ነች። እህቷን ነው እንግዲህ ማውራት ያለብኝ። እህቷን ሳናግራት እሷም በሰዓቱ እኔ እንጃ ነው የምትለኝ። ከዛ የነገር ሀፕን አደረገሽ፣ ጠፋች።
ቢያንስ የሆነ ነገር እንኳን አይቀመጥልኝም? ፍቅረኛው እኮ ነኝ አይደል? የወደፊት ባሏ ነኝ። የሆነ ነገር ቢያንስ እኮ እንትን ማለት አለባት። እሺ እንግዲህ አሁን እሷ እህቷ መሆኗንም ካወቅክ ያው እሷም ቅድም ነግራኛለች እህቷንም ይዛ አንተ ጋር እንደምትመጣ ጥሩ ቆይታ እንደነበራችሁ አንተም እየነገርከኝ ነው። እና እስኪ ወደ ፍቅር የገባችሁ ከእህቷ ጋር እንዴት ነው ወደ ፍቅር የገባችሁ? መሞቷንስ እንዴት ነው የሰማኸው? እሷ ናት የነገረችኝ ሁሉንም ነገር እሷ ናት እንግዲህ የምትነግረኝ። ቅድምም ስታወራው ቀብሯ ላይም እንደተገኘ ከዛ ሀዘን ቦታም እንደተገኘ እውነት መስሎኛው በቃ ምክንያቱም አንተም በእኔ ቦታ ወጥቶ የምታደርገው ነገር ነው እና አመንካቸው እና መቃብሩ ላይ ሄደህ ነበር። ለምን ዝም አታስብልኝም? ለምን ዝም አታስብልኝም? ለምን ዝም አትይልኝም? ቆይ እውነት እንደዛ ከሆነ ብትወጂኝ ብታፈቅሪኝ 4 ዓመት ሙሉ የጠፋሽ ያን ነበር። ትግስት ቆይ ተረጋጊና ከኔ ያንን ብር ፈልገሽ አይደል? ተረጋጉ። ቆይ ተረጋጉና ህይወትሽን ቀየረልሽ አሁን 4 ዓመት ተረጋጉና ይሄንን ነገር መፍትሄ ለመስጠት በተረጋጋ መንፈስ ነው እንደማመጣ ነገር የለም። እየሰማኝ ያንተም ህመም ይገባኛል። እሷም ደግሞ ያለችበት ሁኔታ በጣም ከባድ ሁኔታ ነው። አይዞሽ። ስለዚህ አሁን በተረጋጋ መንፈስ ስሜታችንን ተቆጣጥረን የምናወራው ነገር መፍትሄ ለመስጠት ስለ ነገሩም አሁን በጣም ግራ የሚያጋባ ነገር ነው የተፈጠረው ታሪክ። እሷ የምታወራው አንተም የደረሰብህ ህመም አለ። እዚህ ጋር ደግሞ እንግዲህ ልጅም አሁን እርግዝናም ተፈጥሯል ደግሞ እሷ የለፋችበትን። ስለዚህ አሁን ተረጋጉና ስሜታችሁ ይገባኛል። ግን ለዚህ ነገር መፍትሄ ለመስጠት ደግሞ ተደማምጠን ማውራትም ስላለብን አንቺም ተረጋጊ። በቃ ቻል አድርጊውና ተደማምጠን በቃ ያለውን መፍትሄ እንስጥ። ስለዚህ አሁን ወንድሜ አሁን ያለው ነገር በጣም ከባድ ሁኔታ ነው። ያው እንደ ባህላችንን ብታይ አንድ ሰው እንግዲህ ከእህቱ የፍቅረኛው የነበረችውን እህቷን አግብቶ መኖር እስከዚህም ደግሞ እንግዳም ስለሆነ እስኪ እንዴት ወደዚህም ህይወት ወደዚህም ትዳር እንደገባችሁ እስኪ ንገረን። በቃ እንደነገርኩ ነው። እሷ እንደጠፋች ማለት የሚያስጠሉ ጊዜያቶችን ያሳለፍኩት ሰራም እስከ መባረር ድረስ የሚያደርስ ደብዳቤ እስኪደርስልኝ ነው። ያው በቃ ነገሮች በጣም ከመከረዳቸው የተነሳ ለቤተሰብም በሰዓቱ ለመናገር ምንም እንትን አላልኩም። እዛ ከእህቷ ጋር በቃ እህቷ ትረዳኝ ነበር በሰዓቱ ማንም የለም አጠገቤ እንዳልኩ። ያው ለኔ የሚያስፈልጉኝን ነገሮች ታደርግልኝ ነበር፣ ትደግፈኝ ነበር። በቃ ስለ እህቷ የሆነ ሳቀርቢ መጠየቅ ጀመርኩኝ። እዛ ታወራት እንደነበር ምናምን ነገር እንደሞተች ምናምን ነገር ተነገረኝ። በሰዓቱ በጣም ነው የደነገጥኩት። አንተ የምታውቀው ጥላ እንደሄደች ነው እንጂ እኔ እሱን ነበር ማስበው እንደጠፋች ነበር። ከዛ ይሄን ነገር ስነግረኝ አላመንኩም። ከኔ እህቷን እንትን ማለት ጀመረች ማለት ነው። ስለዚህ ለኔ ቦታ የላትም ማለት ነው። እንዲህ ከሆነ ጨራሽ የሚገናኙ ከሆነ ብዬ ውስጤ ቆረጠልኝ። እዛ መቃብር እንሂዳለችኝ ሄድኩኝ። ሀዘኔን እንትን አልኩኝ። በቃ ከዛ በኋላ አልቻልኩም እኔ። ምክንያቱም ሰው በቃ ለመቅረብ ራሱ በጣም ይከብደኝ ነበር። እዛ እንዳልኩ ከጎን ያለችው እሷ ነች ብዬሃለሁ፣ ትረዳኝ ነበር ምናምን። ከሷ ጋር ቀስ በቀስ በቃ አይታወቅም ማለት አንተ አሁን ላይ ቆመስ ታስበው እንዴት ይሆናል የምትለው። በሰዓቱ ፈጣሪ እንግዲህ ምንም እንትን አይለውም፣ አይሳነውም። ገብቷል። እኔም አይደረግም፣ ግን ነገሮች አሳሳቱኝ በቃ። እና ለሷ ያለኝ ነገርም ቀስ በቀስ መጣ። እኔም እንድቀርበኝ ፈለኩኝ። ምክንያቱም በጣም ትሪት ታረገኝ ነበር በተጎዳውበት ሰዓት ላይ። ያ ነገር ደግሞ በቃ እሷን እንድቀርባት አረገኝ። ከዛ ቀረብኳት። እሷም ለኔ ስሜት እንዳላት ነገረችኝ ምናምን። ያው አሁን መታየው ነገር ተፈጠረ እንግዲህ አጠቃላይ። አሁን ስመጣ እኔ የማየው ነገር ተቃራኒ ሆነብኝ። ያው እንደምታየተች መጣች ሞታል የተባለ ሰው ሲነሳ እንዴ ነው? እስኪ እንግዲህ እሱን እናወራለን። ግን ደግሞ አሁን እዚህ ጋር ምንድነው? እሺ አሁን እንግዲህ ያጽናናች ካብራችሁ ጊዜ ያሳለፋችሁ፣ እሺ ይሄ ስህተት ተፈጠረ እንበል። አሁን እቺ ልጅ ስራም እንደሌላት ታውቃለህ። ምንም ቢሆን ደግሞ ያው ከሷ ጋርም 3 ዓመት ከዚህ በፊት ስለቆያችሁ የቤተሰቧን የኋላ ታሪክ ታውቃለህ። አሁን እንግዲህ አንተ ያልከ ያለው በተለያየ መንገድ እቁብ ምናምን ብሩን አጠራቅማ ይሄንን ቤት እንደገዛች ነውና የምትለኝ። እሷ ደግሞ አሁን ቅድም ስትል ከቤተሰብ ወርሼ ያው ቤተሰቧን ደግሞ እሷም እንደነገረችን ብር ያሌላቸው ናቸው። ያው ለዚህ ይሄንን የመሰለ ቤት ለመግዛት አቅም ያሌላቸው ናቸውና አንተ እንዴት በቃ ዝም ብለህ አምነህ ተቀበልካት? ይሄንን ብዙ ሚሊዮን የሚገዛ ቤት ገዝታ እንድትኖሩበት ስትገቡ
እንዴት ነው ዝም ብለህ አምነህ የተቀበልካት? ስራ የላትም አይደለ? እያወቅ ብርም ስትሰጥ ከየት እንደምታመጣ ጠይቃት። ተነግረኝ ነበር ማለት ይሄ አሁን እንዳልከው የቤት ውርስ ምናምን የምትላቸው ነው ተነግረኝ ነበር እና የሆነ ሳትዝ ካለ እኔ እንጃ እኔ ረስቼው ይሆናል ብዙም አላስታውስም። የሆነ ስራ እንደምትሰራ ምናምን ነገር ነግራኛለች። ኦንላይን ነው ምናምን ነገር ትለኝ ነበር። ወይ እኔ ማስበው እነሱ ነው እንጂ እንዴት እንደዚህ አይነት ነገር እሷ እየላከች ነው እንዴት ልገምት ላውቅ እችላለሁ? ነገር እንደነገርኩ ነው 4 አመት ሙሉ ከዚህች ልጅ ጋር እንኳን ቴክስት መደራረቅ ቀርቶ ተደዋውለን ማናቅ እኮ ሰው ነን። ምን ሆነሽ እንዴት ባርጌ ላስበው ይችላል? በዛ ላይ ሞታለች የተባለችው ልጅ አሁን ያው እንደምትሆን የሌላ ሰው ቀብር ነው የሄድኩት ማለት እኮ ነስሩ። እንግዲህ አሁን ምን ይገባኛል። እስኪ አሁን እሷንም ደግሞ ስማት የነበረው ምንድነው መስማት? አዎ አዳምጣትና እንደዚሁ ማለት አሁን ለዚህም ነገር እንደነገርኳችሁ መፍትሄም ለመስጠት ደግሞ በተረጋጋ መንፈስ መደማመጥ ጥሩ ስለሆነ ይገባኛል። እየሰማኝ ነው። አሁን ምንም መፍትሄ የለም። እንደነገረች እርጉዝ ነች። ስለዚህ ምንም የሚቀየር ነገር የለም። ምንም ቢሆን እሷ ደግሞ በጣም ጉዳት ላይ ናት። ቆርጣ ታውጣው በቃ ውስጧ ያለውን ነገር እንትን ተበለው ትጥፎ በቃ ከኔ ጋር የነበራትን ነገር ታቆም። እስኪ የነበረውን ነገር እሷን ደግሞ አዳምጣት ማለት አሁን እሷ ቀደም የነገረችኝ እንግዲህ ህይወታችሁን ለመቀየር አንተ ስላልፈቀድክ እንግዲህ ሰርታንተን ለውጣ አንተን በቃ የሆነ ሰርፕራይዝ አድርጋ ደግሞ ልትመጣ በተለያዩ መንገዶች ደግሞ ስለምን ታውቃ ይሄንን አይል ምን ታውቃለህ? ይሄንን የምታውቀው ነገር አለ? ምን እገላታለሁ ቢያንስ ሄዳ ብትደውልኝ እንኳን በሰው ነው ብታገኝ ትሞታለች። ቆይ ታውቂል እንዴ ያኔ አትሄጂም ምናምን ስትለኝ ብዙ ጊዜ ጨቅጭቅ የፈለገውን ልበልሽ እሷን ደግሞ አዳምጣት ተረጋጋና ከዛ በዙሪያ ማንም እንደሌለ ታውቃለህ። ካንተና ከእህቴ ውጭ ማንም እንደሌለ ታውቃለህ። ብዙ ነገሮችን ከናንተ ጋር ነው ማወራው ማሳልፈውም ከናንተ ውጭ ሌላ ሚስጥረኛም ጓደኛም እንደሌለ ታውቃለህ። ከዛ እህቴ ጋር አወራሁ በቃ ያለው ነገር ተማከርኩ። ከሷ ጋር መሄድ እንዳለብኝ ሁሉ ነገር አወራሁት። አንተ የሆነ ነገር እንደዛ ስትለኝ በቃ ያለው ነገር ምክንያቱም ነገ የሆነ ነገር ህይወታችን ላይ ተሻለ ነገር እንዲኖረው ያለው አንተም በዛ ስራ ውስጥ የተሰቃየ የተጨናነቅ እንድትኖር አልፈልግም። የተሻለ ነገር እንደሚያስፈልግህ ላንተም ለኔም ጥሩ ነገር በማሰብ ነው። ያ ነገር ደግሞ አንተም በእኔ እንደማትጨክን ስለማውቅ ከእህቴ ጋር አወራሁ። እሺ ችግር የለውም ያለውን ነገር እኔ ያስተካክላለሁኝ። እሷም በሷ ተማመን ነበር። በቃ ታውቃለህ እሷ ያለኝን እምነት ያለው ነገርም ሁሉ ነገርን እንደማወራ ታውቃለህ። ስለሷ ያለኝን እምነት ለሷ ያለኝን የእህትነትን ስሜት ታውቃለህ። ከሷ ውጭ ሌላ እህት እንደሌለኝ ታውቃለህ። ይሄን ሁሉ በዚህ ምክንያት እኔ ከሷ ጋር ያለው ነገር አውርቼ ፕሮሰሱን ሳካሄድ ምናምን አንተ ብታውቅ እንደምታስቀረኝ ስለማውቅ አወራን። ከዛን ጨርሼ ያለው ነገር ከሄድኩ በኋላ ደግሞ አንተ እንደምታገናኘኝና ካንተ ጋር ትንሽ ቅር ቢልህም ነገሮችን ያለው ነገር ቢሆንም እንደሚስተካከልና አንተ ጋር እንደማወራ አወራችኝ። እሺ አልኳት። እሷን ደግሞ አመንኳት። በቃ እስካሁን ስለዚህ የምታውቀው ነገር የለም አይደለ? ከሄድኩ በኋላ ታውቃለህ እዛ ቋንቋ ምናምን ትንሽ ስለሚያስቸግረኝ ቀጣ አገኘዋትና እንዴት ናችሁ ደህና ናችሁ ስላት ደህና ነን ስላንተም ጠይቅኳትኝ ደህና ነው ያለው ነገርም እንደተረጋጋህና በቃ ችግር የለም ተስራ ምናምን ነገር ብለህ እንደተስማማህ ነው የነገረችኝ። እንደዚህ ምናምን ያለው ነገር እኔ ማውቀው ነገር የለኝም። ያንተ ደህንነት ሙሉ ነው መጠይቃትኝ። ከዛ በቃ ሰዎቹ እያጨናነቁኝ ነው በሌላ ቀን ደውልሻለሁ አልኳትኝ። እሺ አለችኝ። ለመጀመሪያ ቀን እንደዛ ብዬ ነው ያወራኋትኝ። ከዛ በስንተኛው ቀን ነው ስልክ ምናምን ቋንቋም ትንሽ ስል ሁለተኛ ጊዜ ስደውላትኝ አሁን ስራ ላይ ነኝ ስልኩ ደግሞ እሺ ስጪኝና ልደውልለት ስልኩን ስላትኝ ስልኩ የለውም ጠፍቶበታል ስልኩ ስለተሰረቀበትኝ አሁን ማግኘታችሁ ማለችኝ። ተደጋጋሚ ሞከርኩኝ ላገኝህ አልቻልኩም። ልታገናኘኝም አልቻለችም። እሺ እኔ ምንም ማድረግ እችላለሁ? እኔ ከሰው ሀገር ነው ያለሁት እዛ ሰው ቤት ነው ያለሁት ስንት የሰው ቤት እዛ ስንት ሰው የፊት እየገረፈኝ እዛ ቤተሰብ ናፍቆት እናንተ ትናፍቁኛላችሁ በዛ ማለት ስንት አይነት ስቃይ እንዳለው አንተ አታውቅም። እኔ እዛ እኔ ለድሎት ወይም ደግሞ ለተሻለ ኑሮኝ አይደለም እዛ የተቀመጥኩት ካንተ ተሻለ ህይወት ኑሮኝ አይደለም። እዛ ግን የሄድኩት ያንተና የኔን ህይወት ለመቀየር ነበረ። ግን በዛ መካከል እኔ እህቴ እንደዚህ ታደርገኛለች ወይም እንደዚህ ትሆናለች አንድም ቀን አስቤው አላውቅም። ያ ሁሉ ግን ከልጅነታችን አብረን ስናድግ እኔ በህይወቴ እንደሷ ማምኖ የለኝም። እኔ በዚህ መንገድ እንዴት እንደዚህ ላስብ እችላለሁ? በቃ ሁሌ አንተ ደህና እንደሆንክ ስትነግረኝ እኔ እሷን በእኔ ተክቼ ስለሚሰማኝ በቃ ደህና ከሆነ ብዬ እሷን ስለማውቅ በቃ በዛ መንገድ እኔ ራሴ አሳምኜ ነበር መጓዘው። ግን አመታቶች በሄዱ ቁጥር ደግሞ ነገሮች እኔ ግራ አጋቡኝ። አንተ ምንም አድራሻ ላገኝ አልቻልኩም። ከሷ ውጭ ደግሞ ታውቃለህ ሌላ ሰው እንደሌለኝ በምን ላገኝ እችላለሁኝ?
ከዛ በቃ ያለው ነገር ገንዘቡን እሺ በቃ ማድረግ ያለበት ቤቱን ያለው ነገር ስጩ ያለው ገንዘብ ስጩ እና ማሟላት ያለበት ነገር ካንተ አካውንት እንዲቀመጥና ቤቱንም ያለው ነገር እሷ ጋር ያወራሁኝ እንዲጨርስ ነው ያደረኩት። ከዛ ያንተ የምታወራት ለኔ ትነግረኛለች በቃ ያለው ነገር ጥሩ እንደሆነ ነገሮች የተስተካከሉ እንደሆነ ያለው ነገር ሁሉ ነገር ስትነግረኝ አመንኳትኝ። በቃ ለሷም ሳልነግራት ላንተም ያለው ነገር ለቤተሰብ ማንም የሚያውቀው ነገር የለም በቃ ሰርፕራይዝ አደርጋቸዋለሁ ብዬ ድንገት ተነስቼ መጣሁ። ግን ስመጣ የገጠመኝ ነገር ደግሞ ይሄ ነው። እሺ እኔ ከዚህ በላይ ምን ማድረግ እችላለሁ? እሺ ይቅርታ ሳልነግር ስለሄድኩት ያለው ነገር ይቅርታ በቃ ያ ደግሞ አንተና እኔ ያ 3 አመት ያሳለፍነው ጊዜ ደግሞ ቢያንስ እኔ እናንተ እንደዚህ የሚያጨካክረን ነገር አልነበረም። እሷ የለፋችበት ይሄ ራሱ እንግዲህ 3 አመት የለፋችበት ብሯን ወደ እህቷ እየላከች እንደነበረ እህቷ ደግሞ እዚህ ቤተሰቦቿን ለአንተም ብሩን እንደምትሰጥ ነው ለሷ እየነገረች የነበረውና ያው ቅድም ለኔ ሶሻል ሚዲያ ላይ የሚያወሩትን ጭምር ነው ያሳየች። ልናሳየም እንችላለን ማለት ነው። ዝም ብሎ አሉባልታ ሳይሆን የምትልከውን ብር በባንክም አጣርተናል። ስለዚህ አንተ ምንም የምታውቀው ነገር የለም? ነገርኩህ እኮ እየሰማኸኝ ምንም ማውቀው ነገር የለም። 4 አመት ሁሉ ምንም ማውቀው ነገር የለም አልኩህ እኮ እንዴ በቃ ስለሷ ምንም ማውቀው ነገር የለም። እሺ እኔ አሁን ይሁሉ ያወራሁት ነገር እኔ አንተ እያመንከኝ አይደለም? ምን ማለት ነው እያመንከኝ አይደል? እኔ ማመን አለማመን እኮ እዚህ ውስጥ እኮ ምንም የሚከተው ነገር የለም። ሰማሽኝ? ስላንቺ ምንም ማውቀው ነገር የለም። እሺ አሁን ነገር ጠፋሽ በቃ ለኔ እንደዛ የሚሰማኝ አሁን እንደዛም ታስበው? አዎ እንደዛው ማስበው በቃ ምን ትለኛለህ? ቆይ ልፋቷስ አሁን እሺ ቆይ የለፋሁበት የተንከራተትኩ የሰው ቤት እንደዛ ለፍቼ አንተና የኔን ህይወት ቀይራለሁ ብያ ሁሉ ምን አገባኝ በቃ ሰማሽኝ? እንደሞሽ ተነገረኝ እንደሞሽ አድርጌ ነው የቆጠርኩት። ህይወቴ ውስጥ እኮ የለሽም በቃ ልፋቴ ሁሉ ያከንቱ ነው ማለት ነው። ገብቷል። ግን ይሄ የምትኖሩበት ቤት የሷ ነው እኮ እያልኩ ያለሁት በሷ ብር ነው የተገዛው ነው። ይሁን እየሰማኸኝ ነው? በሷ እንትን የተገዛው እኔ ለቅ ይወጣላታል። ቤቱ ከሆነ የምፈልገው ቤቱን ትውሰድ ለቅ ይወጣላታል። እየሰማኸኝ ነው? ከዛስ አሁን የኔን ህይወት ምንም የሚቀይረው ነገር የለም ማለት በቃ ምንም የሚቀይረው ነገር የለም። እኔ ለዚህ ነበር በቃ አሁን ህይወት አለኝ እኔ እየሰማኸኝ ለዚህ ነበር ወይ ያ ሁሉ ልፋት ለዚህ ነበር ወይ? እኔ ምንም የማውቀው ነገር የለም። ሰማኸኝ? በቃ ምንም የማውቀው ነገር የለም ስላንቺ። በደንብ ታውቃለህ። እየነገርኩህ እኮ ነው። ለምንድን ነው የማታውቀው? በቃ እኔ ሌላ ህይወት አለኝ። ሰማሽኝ? ሌላ ህይወት አለኝ። እየሰማኸኝ ነው? ህይወት እኮ ቆሞ ያለው እሷ በለፋችሁ ትውሰደው እያልኩ ነው እኔ እየሰማኸኝ ነው? ይሄ እነዚህ እቃዎች ከሆነ በሷ ብር ነው የመጣው ብለኛል አይደል? እየላከችላት ብለኛል። ትውሰድ እኔ እወጣላታለሁ። ግን እኔ አሁን ህይወት አለኝ። ህይወት አለኝ። እየሰማኸኝ? ህይወት አለኝ። ወደዛ ህይወት አለኝ። እየሰማኸኝ ነው? ህይወት አለኝ። ዞር ትበልኝ በቃ አሁን ምንም ይቀየር ነገር የለም። ዞር በምትለኝ ማለት ይሄ ህይወት እኮ በውሸት የተገነባ ህይወት ነው አይደል? እኮ ወይ ዞር በምትለኝ ነገርኩሽ። አዎ ቆይ ምን አድርጌ ምን ማጠፋው ነው? ቆይ ያው ልጅ መከራነስ ያባየው ነው አይደል? ቆይ እሺ ምን አድርጌ ነው ያውሉ? ቆይ ግን ተረጋጊና ተቀመጭ። ተረጋጊ። ሁሉንም ነገር የተፈጠረውን ነገር አይተሻል አይደል? ስለዚህ ከኔ ጋር አሁን እንትን አትበይ በቃ። ይሄ ነው ለኔ ምላሽ። በቃኝ እኔ በቃኝ። ከሷ ጋር ምንም ያገናኘኝ ነገር የለም። ቆይ ተረጋጊ። ተቀመጭ እስኪ ተረጋጊ። ምንድነው? ውሃ አምጡ። ኧረ ውሃ አምጡ። ጸባዩን አውቀዋለሁ ድሮ እንዲህ እንደምትሆን። ኧረ ውሃ አምጡ። በቃ ይዛት ውጣ፣ ወይም የምትወጣ ከሆነ ይዛት ውጣ። እሺ እንግዲህ የአቅ ቤተሰቦች ተመልሰን ተገናኝተናል። እንግዲህ ትዕግስትን ወደ ሕክምና ወስደናታል። ያለው ጭንቀትና ያው ውጥረቱ ተደማምሮ ነው እንግዲህ ራሷን የሳተችው። ሕክምና ቦታ ዶክተሮች ጥሩ ሁኔታ ላይ እንደምትገኝ ነግረውናል። አሁን ደግሞ የጀመርነውን ነገር መጨረስ ስላለብን ብዙ ምርመራዎችንም አድርገናል። እሱንም ወደ እናንተ የምናደርሰው ይሆናል። ስለዚህ ለምን ይሄ ነገር እንዲፈጠር ምክንያት የሆኑ ነገሮችንም አጣርተን ወደ እናንተ ማድረስ ስላለብን ነው ዛሬ እዚህ ጋር የተገናኘ ነው። ስለዚህ እስኪ ትርሲት ይህንን ነገር እህትሽ ያለችበትን ሁኔታ አይተሻል። ብዙ ጉዳቶች ደርሰውባታል። ወይ ከብሯ አልሆነችም፣ ወይ ከፍቅረኛዋ አልሆነችም፣ ወይ ደግሞ ከቤተሰቧም ከጤናዋም አልሆነችም። እና እስኪ በዚህ ልክ ይህንን ክፋት እንድትሰሪ ያስገደደሽ እና ያደረገሽ ነገር ምንድን ነው? በዛ ላይ አንድ ያለችሽን እህትሽ እንዲህ እስክትጎዳ ድረስ የደረሰው ማለት እኔ እዚህ ጋር እሷ እንድትጎዳ እንደዚህ እንድትሆንብኝ አልፈልግም። እህቴ ናት፣ እወዳታለሁ። ግን
ምንድነው ያለው ነገር ነው ያስገደደኝ በቃ አንዳንድ ነገሮች ነው ያስገደዱኝ እንጂ እኔ እሷ ላይ ክፉ መሆን ፈልጌ ምናምን አይደለም እሷ ናት እንደዚህ እንዳደርግ የገፋፋችኝ ማለት እስኪ ምን እንዴት አርጋ ነው አንቺ ይሄን ያለ ክፋት እንድትሰሪባት የምታስገድድሽ በቃ ሁሉን ነገር ያረኩት በቃ እኔ የምፈልገውን በሙሉ ተወስድብኛለች በቃ ከድሮም ጀምሮ አትወደኝም እና ይሄን እንዴት ማድረግ ታዲያ ምንን ተጠቀምሽ በቃ እዚህ ጋር እኔ ሲጀመር ማለት ነው አንተን ያስተዋወቅኩ እሷና አንተን ያስተዋወቅኩት እኔ ነኛ እኔ ሲጀመርም እንደምወድ ታውቃለህ ግን ደግሞ ሆን ብላ እኔ እንድጎዳ ብላ እኔ እንደምወድህ ያወቀች ከኔ እጅ ወሰደች ስለዚህ አንተን ማስመለስ ነበረብኝ ማድረግ አለብሽ ታዲያ አንቺ ሁለተኛ ደግሞ ቤተሰቦቼ ጋር ሁሌ እኔን በቃ እሷ ታናሽ ስለሆነች እሷ ትንሽ ስለሆነች እኔ ታላቅ ስለሆንኩ እያለች ሁሌ እኔ ጨቆናለሁ ሁሌ ለምን እዚህ ጋር እኔ እህቴን ብዬ ሁሉን ነገር ታግሼ ያለፍኩ እሷ ህፃን ስለሆነች ቀስ ብላ ትደርሳለች ሁሉንም ነገር እንደዛ ያለች ራሷ በቃ እንድትወደድ ያደረገች ጎረቤት እንድጠላ አደረገች ቤተሰብ ጋር እንድጠላ አደረገች ያ ሁሉ ነገር ሲፈጠርብኝ ይሄን አጋጣሚ ሳገኝ ተጠቀምኩበት በቃ እሱንም ማግኘት ስለምፈልግ በቃ እንደዚህ አይነት ሐሳቦች ሲመጣልኝ በቃ ያለኝ እድል እሱን የኔ ለማድረግ ይሄንን እድል ተጠቀምኩበት እንጂ እኔ እሷ ላይ ክፋት ለማድረግ አስቤበት ያረኩት ነገር አይደለም ጥሩ ነገር ሰርቻለሁ ነው የምትዩ በቃ እኔ አንተን ስለምወድ ነው ሁሉንም ነገር ያደረኩት በቃ ይሄው ጥሩ ቤት ውስጥ እያኖርኩክ ነው አይደል አሁን ልጃችንንም ማለት ቤት ይኖርም ጀምሮ ለጥቅም አይደለም እሺ እንተመለው ግን እኔ ጥላንተ ጥሩ ነበርኩ እኔ ላንተ ክፉ አስቤ ጋር አይደለም እኮ ምን ሬን ታውቂያለሽ ተረጋጋሽ ግን እኔ ላንተ ክፉ አስቤ አላቅም ቆይ ምን ማለት ነው አሁን አንቺ እሷ እኔ በጣም ነው መወድ ታውቃለህ አትውደጂኝ እየሰማሽ እኔ ላንተ መጥፎ አስቤ አውቃለሁ ቆይ ስሜት የለኝም እኔ ልንገርሽ እየሰማሽ እና ለምን እና ለምን አብራኝ ኖርክ ከእህትሽ ጋር ነው እንጂ እኔ የነበረኝ ፍቅር እና ለምን አብራኝ ኖርክ ምን ያጣሁት ነፍሰ ጡር እንደሆንኩ ታውቃለህ አሁን እኮ የልጅ አባት ልትሆን ነው ለአንቺ ስሜት ያለኝ ማለት ምን ማለት ነው በቃ ያልሆነ ነገር እሱን እኮ ታውቂዋለሽ እንኳን እኔ አንቺም ታውቂ ነፍሰ ጡር ሁኜ የልጅ አባቱን አብረን ልንኖር ያሰብክ እንዴት ነፍሰ ጡር ማለት ነግሬ ካለው ነፍሰ ጡር ነበርኩኝ አይደለ ነኝ ማለት ነኝ ነፍሰ ጡር ነኝ አይደለ እዚህ ጋር ለምንድን ነው እንደዚህ የሚሆነው ነገ ልጃችን ማሳደግ አለብን ምንም ተሳስተን አይደለም ተሳስቼ ነው ምንም ነገር የተፈጠረው ተሳስተን አይደለም ፈልገ እንደምትወደኝ ነግራኝ ነው አብረን መኖር የጀመርነው አንቺ እሱ ምን ያህል ብትወጂው እህቴን አይደለማ እህትሽን ይሄን በዚህ ያክል እስኪ ጎዳ ድረስ በቃ አረብ ሀገር ስትሄድ ነው የምትመለሰኝ አውቃሽ ነው ማለት ነው ይላክሻት አይደለ መጀመሪያ የሄደችበት ቤት እዛ መጥፎ ነበሩ ምናምን ስትለኝ በቃ እዛው ትቀራለች ብዬ ስላሰብኩ ነው እኔ እሱን አግብቼ ስለዚህ ይሄንን ሁሉ ነገር ያደረግሽው ሆን ብለሽ ነው ማለት ነው እሷን ለመጉዳት አይደለ እኔ እሷን ለመጉዳት አይደለም በቃ እሷም እዛው አረብ ሀገር አንዱን አረብ አግብታ ትኑር ብዬ ነው በቃ ይተውኳት ምክንያቱም አትመጣም ብዬ ነበር ገለሻታል እኮ ምን ነው የምትወሪው ለምን ነው ለኔ ውሸቱን መናገር ያስፈልግ እኔ በቃ አብረን እንድንኖር ስለምፈልግ ነው እኔ አንተን ስለምወድ እሺ በዚህ አሁን ይሄ ነገር ተፈጠረ ምን ያው በቃ ልጃችንን አሁን በቃ ምንም አይደረግም ልጃችንን በሰላም እናሳድጋለን በቃ እሷም ተመልሳት ይሂድ በቃ እዛው አንቺ ጋር ሆኜ ነው ማሳድገው እና ልጃችን ለምንድን ነው የሚያበቃው ቆይ ልጃችን ምን ማለት ነው ልጃችን እሺ ተረጋጋ ስለሱ ነው ፈልጊው ስለሱ ብቻዬን እዚህ ቤት ውስጥ እንዳሳድግ ነው የምፈልገው ስለሱ የምናወራው ይሆናል ስለ ልጅሽ ጭራሽ መኖርን ነው የምፈልጊው ልጅሽ ስንት ወሩ ነው ልጅሽ 3 ወሩ አይደለ ኦኬ አንድ ወር ቀነሰ 3 ወር እኮ ነው ያልኩት ቅድም 3 ወር ከ15 ቀን ነበር ያልኩት 15 ቀን ምናልባት 15 ቀን ይሄ ማለት የእርግዝና ሰዓት አንዳንዴ ይዛባል ይዛባል 15 ቀን ምናምን ላታቆች 4 ወሩ መስሎኝ እኔ አይ 3 ወር ነው 3 ወር ከ15 እንደዛ ነው አሁን እህትሽ ብር እየላከች ነበር ይሄ ቤት አሁን የሷ ነው አይደለ የሷ አይደለም የኔ ነው እንዴት በሷ ብር አይደለም ካለፍቼበታለሁ የሷን ብር መያዝ ራሱ ትልቅ ድካም ነው የሷን ብር ሰብስቦ መያዝ በብሯ እኔ እንትን እየገዛው እየሸጥኩ እያተረፍኩ ምናምን ጨማምሬበት ነው የገዛውት እና አሁን አንቺ ራስሽን እንተጀና ወንጀለኛ እኮ ነሽ የኔ ገንዘብ ማለት ደግሞ የኔ ገንዘብ ወንጀለኛ እኮ ነሽ በህይወት ያለን ሰው ሞቷል ብለሽ እንደ ሞተች ነግረሽ ቤተሰብ አዘን ተቀምጦ ሁሉ የልፋቷን ብር በመብላት ገብቶሻል አይደለ ይሄ ነገር እስር ቤት እንድትበሰብሽ የሚያረግሽ ነገር ነው ደግሞ ይሄም አይቀርልሽም ማለት ነው ማለት ምንም አላደረኩም እኔ እኮ ገንዘቡም ይሄው ጥሩ ነገር ላይ ነው ያልኩት በቃ እየገዛው እየሸጥኩ እንትን እያልኩ ሳይላከችው ትንሽ ብር ነው ብዙ ብር አይደለም ግን ታሳዝንሽም ብዙ ነገር አርጌ ቤት ገዛው በቃ ለኖርበት ነው ገዛው ነገርኛ ታሳዝንሽ ሳም ስትመጣ ትገኛለሽ ትኖራለች በትሽ ብር እንዴት ነው አንቺ ምን አገባክ ስለኔና ስለህቴ ምን ማለት ነው አያገባም እንደውም ስለኛ ተረጋጋ ቆይ አታሳዝንሽም ግን እቺ እህትሽ አታሳዝንሽም ይሄ የቴ ብር ነው አይደለ በቃ እኔ የኛን ህይወት ለመለወጥ እሱም ቢሆን
በቃ ተባብሮናል አብረን ለመኖር ነው እንደዚህ ያደረግነው ነግሬ ካለው በቃ ነገር የለም እየሰማሽ ምንም ማቆ ነገር ስትዋሽኝ እኮ ነው ይኖርሽው ጭራሽ እኔም ልከቺንም ፈልጊ እንደዚህ ነገር ከዛ ጋር ያለው ነገር የሰላም ህይወት እንድንኖር ይኸው ያማረ ቤት በእኔና ባንተ ስም ነው ያደረኩት ስለዚህ ቆይ ያማረ ህይወት ለመኖር ብለሽ እህትሽ 3 አመት ሙሉ የሰው ፊት እየገረፋት እሷ ምን ትሆናለች አሁን ተመልሳ መኖር ትችላለች እድሜዋ ገና ነው ገና ትሰራለች በቃ ስለዚህ አሁንም ስለሷ አያገባኝም ነው እያልሽ ያለሽው አንቺ እኮ አሁን ታሳሪ ነሽ እኔ ማለት በቃ ረዳታለሁ ወንጀለኛ እኮ ነሽ ረዳታለሁ ወንጀለኛ እኮ ነሽ አንቺ ወንጀለኛ አይደለም እኔ ማለት ለምንድን ነው አንቺ እኮ ወንጀለኛ ነሽ ወደ እስር ቤትም ነው የምትሄጂው እኔ ወንጀለኛ አይደለም አሁን እኔ ልጄን ቤቴ ውስጥ ማሳደግ ነው የምፈልገው ከባሌ ጋር በቃ እሷም ወደ ሀገሯ ትሂድ እዛው አረብ ሀገር አንተም በቃ ወደ መጣበት ተመለስ ተረጋጋ ባሊያስ ቢ እኔም ልጄን ከባሌ ጋር ላሳድግበት ተረጋጉና አሁን እዚህ ጋር ስጨቀጭቁኝ ራሱ ልጄ ይጎዳል በቃ አንድ ሰርፕራይዝ አለኝ ላንቺ ምን ከመታሰርሽ በፊት የምታዩ ነገር እኔ ለምንድን ነው የምታሰረው ደግሞ ምንድነው ደግሞ ሌላ ነገር ነው ባሊያለሽ አትጥሪ እኔ በቃ ካንተ ጋር ነው ልጄ ማሳደግ ነው እኔ ካምባራ እሺ ስለልጃችን አታስብም ስለልጃችን አታስብም የልጃችን ነገ ህይወት አታስብም አንቺ ጋር ምንም አይነት ነገር እየሰማኝ ካምባራ እሺ እንግዲህ አሁን እህትሽ ያለችው ሁኔታ የምታውቁት ነው ሆስፒታል ነው ያለችው አይደለ አዎ ሆስፒታል ላይ ስለዚህ ምርመራ ተደርጎላታል ብዙ ነገር ዳንች ግን አይደለ እንግዲህ ያው እሷን በወሰድናት ጊዜ አንድ ላይ ነበረና ያው ለእህቴ ደም ልሰጣት እኔ የእህቴን ህይወት ለማትረፍ ተመርምሬያለሁ ነው አይደለ ያኔ በዛው ደግሞ የእርግዝና ምርመራም አድርገናል ማለት የምን የእርግዝና ምርመራ እርግዝና ምን አይደል ማለት የምን አሁን ውጤቱ እጃችን ላይ ነው ማለት ልጅሽ ልጃችሁ ያለበት ደረጃ ላይ ለፍቃዴ ለምንድን ነው እርግዝና ልጄ ምን ችግር አለው ልጅሽ ያለበት ሁኔታ አዎ ያለበት ሁኔታ ጥሩ ነው ጤነኛ ነው እኔም እየተመረመርኩ ነው ለምንድን ነው ያለ ፍቃዴ ዝም ብላችሁ አዎ ምን ችግር አለው እኛም እሱን ለማጣራት ሄደን እኮ ቼክ ያደርግነው ምንም እንትን የለም አዎ ለዛም የምርመራ ውጤቱ እጃችን ነው ያለው ታዲያ ምን አዎ እኮ ማለት ታዲያ ምን ሰማሽ ምን አያችሁታል ልጁ ጤነኛ ነው አይደል ምን አያችሁታል እንትን ልጁ ደህና ነው ምንድን ነው የሚያርበተብትሽ ቆይ እንትን ማለት ከሱ ጋር እኮ ልጃችንን ተመርምረን አይተነዋል ነርስ ነኝ እኔ ነርስ ነኝ አይደለ ልጄን ጤና አውቃለሁ ዝም ብላችሁ ያለ ፍቃድ ምንድን ነው ማለት ያለ ፍቃድ ለምን ያለ ፍቃድ ዝም ብላችሁ ተመረምራላችሁ ነው ልጄ ጤነኛ መሆኑን እኔ የምትደብቂው ነገር አለ እኔ ለምን ደብቃለሁ ነርስ ነኝ እኔ ነርስ ነኝ ልጄን ጤና እየተከታተልኩ ነው ምንድነው የተፈጠረውን ነገር ለምን ስለዚህ አብራችሁ ምርመራ አድርጋችሁ ነበር ነግራኛለች አብረን ሆስፒታል ሄደን ነበር ስለዚህ እነን ወረቀት ደግሞ እንግዲህ ማለት የምን ወረቀት ነው ልየው መጀመሪያ ምንድነው የምትርበሽበት እኔ ልየውና ልስጠው ከዛ በኋላ ቆይ እኔ እናንተ ውጪ ማውራት እንችላለን አይ እኔ እና እሱ የምናወራው ቅድም የነገርኩ ካላ ውጪ እናውራና ከዛ ንገረኝ አንተ ምንድነው የምናወራው ነገር እኮ ይውጣልንና አንዴ እኔ እናንተ ብቻችንን እናውራ ማለት ነው እንዲምቶኛው ነገር ማንበብ ትችላለህ አይደል እኮ ላስረዳ መጀመሪያ ምንድነው የምታስረጂው ቆይ ልነግርህ ምንድነው ማለት ተዋትሰንና ለምን አናገኝም ምን ሆና ነው እንዲምቶ እርግዝና ሹሸት እንደሆነ ነው ማለት ውሸት አይደለም እኮ ግን ምንድነው ወረቀቱ ምንድነው የሚለው ታዲያ አይታይም ይሄ ትንሽ ስለሆነ ገና አንድ ወር ስለሆነ አይታይም አንድ ወር ስለሆነ አንቺ ሌባ አንድ ወር እንደዛ ልቀቀኝ ተረጋጋ ወንድሜ በህይወቴ ስትጫወቺ ነበር ማለት ነው ተረጋጋ ውሻውሽ እንደዛ አይደለም የአንድ ወር እርጉዝ ስለሆነ ስለማይታይ ነው ካዲውን ተረጋጋ ተቀመጥ ከማጋ ነው አምኜ ማን ነው የምኖረው ከማጋ ተረጋጋ ወንድሜ ዲቀርብኛል አንቺ ነው ዲቀርብኝ ነሽ ካዲውን ውሻ ተረጋጋ ተቀመጥ ተነሽ አንቺ ተነሽ ወደ ፖሊስ ለፖሊሶች ደውለናል ወደ ፖሊስ መሄድ አልፈልግም እባክህ ሰደኝ